ጥያቄ ከባሌ ጋር አለመግባባት ተፈጠረ አባቴን ውክልና ሰጥቼ በሸሪዓ ፍርድ ቤት እንዲያስፈታኝ አደረኩ ቃዲውም ባሌን ጠርቶ ኒካህ አውርድ አለው ለምን ሲል ባለቤቴ ሲጠይቅ ቤት ያለ ፍቃዷ ሸጣሃል ያለሷ ፍቃድ ሸጣሃል ከሱ ጋር መቀመጥ አልፈልግም ብላለች እና ፍታት አለው በዚህ ምክንያት አልፈታም አለ ቃዲውም መፍታት አለብህ ሲለው ባሌ በግድ ከሆነ ራስህ አውርደው አልኩኝ አለ ከዚያም ቃዲው አንድ ፍች ፈቷል ብሎ ተፈቷል ብሎ ጽፎ ፈርሞ ይሄንን እና ብር የመተዳደሪያ የኢዳ ብር አንድ ፍች ከፈታ አንድ ፍች ፈትቻታለሁ ከዛም በኋላ ለኢዳ መቁጠሪያ ብር ስጣት ተባለ እምቢ አለ ከዛም እኔ ባላወረድኩት ኒካህ ይሄንን አልከፍልም ብሎ ባሌ መለሰ እምቢ ሲል ታሰረ በማግስቱ በዋስ ወንድሙ ከፍሎ ወጣ ስለዚህ ቤተሰቦቼ ኒካህ አውርዷል አሉ እሱ ደግሞ በግድ በራሳቸው መንገድ ነው ያወረዱት እኔ አላወረድኩም እያለ ነው 3 ዓመት ሆኖናል ኒካህ አለኝ ወይስ የለኝም የሚል ጥያቄ ነው የመጣው እንደ ሸሪዓ ፍርድ ቤት የሸሪዓ ፍርድ ቤቱ ወይስ የአህባሽ ሸሪዓ ፍርድ ቤት ነው የተለያየ የሚነሳ ጥያቄ ራሱ ጋር ከሸሪዓ ፍርድ ቤቱ ጋር የሚነሳ ነገር አለ እንደዋና ግን ሸሪዓ ፍርድ ቤት ብሎ አገር ቤት ላይ የተቀመጠ የሸሪዓ ፍርድ ቤት በእንደዚህ አይነት መልክ ካለ እሱ ፈትቻለሁ ባልን ጠርቶ ምክንያቱን ነግሮ የሚስቱን ሁኔታ አስረድቶ ወይ ወክሎ አቆሞ ባለበት ፍርድ ፍች ከፈታ ይጸድቃል በቃ አሁን ተፈታለች ኒካህ የለው መልሻለሁ ቢል አልፈታሁም ቢል ምክንያቱን ተናግራለች አልኖርም ብላለች ሸርዓዊ ምክንያቱ ያ ምክንያት ደግሞ አሳምኑታል ቃዲውን እኔ ንብረቴን እያባከነ ነው ንብረቴን እንደዚህ እያደረገ ስለሆነ ከሱ ጋር መኖር አልፈልግም ማለች አልፈታት አለ ቃዲ ፈታት ፍቹ ይጸድቃል የተፈታችበትን እንትን ልከዋለች እህታችን የተፈረመበትን ማህተም ያለበትን ማለት ነው ፍቹ ይጸድቃል ተፈታለች ተፈተሻል ማለት ነው ፍች ነው ይሄ የሚጸድቅ ፍች ባይሆን ያስፈታው አካል እኮ እንደዚህ አይነት ችግር አለበት የአቂዳ ችግር አለበት እንደዚህ ነው በእንደዚህ አይነት መልክ ነው የሚባል ጥያቄ ካለ ያንኛው አካል ስለሱ ሌላ ጥያቄ የሚነሳ ጥያቄ ይኖራል ሸርዓን የሚጠየቀው ደግሞ የተቀመጠው አካል በዛ አይነት መልክ ማለት ነው አለበለዚያ እኛ ስንናገር የምንናገረው የሸሪዓ ፍርድ ቤቱ ፍች ይጸድቃል ወይ ነው አዎ ይጸድቃል የሸሪዓ ፍርድ ቤት አረ ሰውየው የአቂዳ ችግር አለበት ከተባለ በዛ በኩል ሌላ ጥያቄ ነው የሚነሳው አህባሽ ቢፈታ ለምሳሌ አይሆንም አይጸድቅም አይቻልም ለምን የሚያዩበት መንገድ መስመር ስለሚለያይ ሌላ